ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 13 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወልዲያ ከተማ ዙሪያ ፋኖ ወሳኝ ኦፕሬሽን ሲያካሂድ ከአገዛዙ የሚሸሸው ወታደር ቁጥር እየጨመረ ይገኛል። የግንባር መረጃዎችን አካተናል። የኤርትራ ሶማሊያና የሳውዲ አሰላለፍ የኢምራትና የብልጽግናን ትብብር በጥብቅ የሚከታተል እንደሆነ ተጠቁሟል። ዓለም አቀፍ መገናኛ ብዙሃን ትኩረታቸው አፍሪካ ቀንድ ሆኗል። በደቡብ ወሎ ዞን ከብልጽግና አገዛዝ በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ ቁጥራቸው በውል ያልታወቁ ንጹሃን ሰዎች መገደላቸውን ኢሰመጉ አስታውቋል። በእነ ዶክተር ወንበሰን አሰፋ መዝገብ ተከሳሾች ለጠቅላይ ፍርድ ቤት ያቀረቡት የይግባኝ አቤቱታ ውድቅ መደረጉ ተሰምቷል። ችሎቱ ተቃውሞ ተሰምቷል። ኢራን በ10 ቀናት ውስጥ ወደ ስምምነት ካልመጣች ወታደራዊ ጥቃት እንደሚከፍቱ ትራምፕ ዝተዋል። ኢራንም አልፈራም ብላለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ሁኑኑ ቤተሰብ ይሁኑ። በወልዲያ ከተማ ዙሪያ ፋኖ ወሳኝ ኦፕሬሽን ሲያካሂድ ከአገዛዙ የሚሸሸው ወታደር ቁጥር እየጨመረ ነው። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ አሳምነው ክፍለ ጦር 4ኛ ሻለቃ ሳንቃ ከተማ ዙሪያ በርካታ የአገዛዙን ሰራዊት በመደምሰስ ታላቅ ድል መጎናጸፉ ታውቋል። አሳምነው ክፍለ ጦር 4ኛ ሻለቃ ወልዲያ ከተማ ዙሪያ ከገዶበር እስከ ሳንቃ መግቢያ ወጥሮ አመራር ለማሰለፍ ቢያስበን በርካታ የብልጽግና ሰራዊት ሙሉ ለሙሉ በማጥቃት ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በርካታ ኃይሉን በመደምሰስ ታላቅ ድል መጎናጸፋቸው ተመላክቷል። በተጋድሎው የፋኖን ጦር መቋቋም ያቃተው የብልጽግና ቡድን በርካታ ቁጥር ያለው ሙትና ቁስለኛውን ሳያነሳ ቦታውን አስረክቦ ወደ ወልዲያ ከተማ ለመሸሽ መገደዱን ክፍለ ጦሩ አስታውቋል። የብልጽግና ሰራዊት ባለፉት ጊዜ እዚሁ ሳንቃ ከተማ መግቢያ ዘንዶ ጅራት የተባለ ቦታ ላይ ተደጋጋሚ ጊዜ ተደምስሶ ዙ 23 ጭምር እንደተማረከበት ክፍለ ጦሩ አስታውሷል። ይህ በእንዲህ እንዳለ አፋብን ያወጣውን የምህረት አዋጅ ተከትሎ 10 የብልጽግና መከላከያ ሰራዊት አባላት ማረጉ ተማረ ክፍለ ጦርን መቀላቀላቸው ተነግሯል። ምህረት አዋጁን በመጠቀም የካቲት 10 እና 11 2018 ዓ.ም ለተከታታይ 2 ቀናት 10 የብልጽግና መከላከያ ሰራዊት አባላት የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነውን ማረጉ ተማረ ክፍለ ጦርን ተቀላቅለዋል። የብልጽግና መከላከያ ሰራዊት አባላትም እየፈረሰ መሆኑን የገለጹ ሲሆን ከ803ኛ ኮር 12ኛ እና 61ኛ ክፍለ ጦር በመውጣት 10 ጥቁር ክላሽ 2100 የክላሽ ተተኳሽ 18 የእጅ ቦምብ 24 የክላሽ ካዝና 16 የደረትና የወገብ ትጥቅ ይዘው ተቀላቅለዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ጠናክሮ ይቀጥላል ሲል የክፍለ ጦሩ የህዝብ ቃል አቀባይ አርበኛ የጸዳው አማረ መረጃውን ማድረሱን እዙ ገልጿል። የኤርትራ ሶማሊያና የሳውዲ አሰላለፍ የኤምራትና የብልጽግናን ትብብር የሚከታተል እንደሆነ ተጠቆመ። የተባበሩት አረብ ኤምሬቶች ከሱዳን ጦር ጋር እየተዋጋ ላለው የሱዳን ፈጥኖ ድራሽ ኃይል መሳሪያ ለማስተላለፍ ተጠቀመባቸው የነበሩት የሶማሊያና የምስራቃዊ ሊቢያ መስመሮች ሲዘጉባት ኢትዮጵያ ውስጥ ወታደራዊ ማሰልጠኛ መክፈቷ ከተሰማ በኋላ ጉዳዩ ዓለም አቀፍ መነጋገሪያ ሆኖ ቀጥሏል። በቀጠናው ያለውን ከኤርትራ እስከ ሶማሊያ ከሳውዲ አረቢያ እስከ እስራኤል የሚያነካካ አሰላለፍ በሚመለከት ዓለም አቀፍ ሚዲያዎች ተከታታይ ዘገባዎችን እያወጡ ይገኛሉ። የዜና ወኪሉ ሮይተርስ በተባበሩት አረብ ኤምሬትስ የገንዘብ ድጋፍ የተደረገለት እና የሱዳን ፈጥኖ ድራሽ ኃይል ስልጠና የሚሰጥበት ሚስጥራዊ ካምፕ ኢትዮጵያ ውስጥ መቋቋሙን የሚያትት የምርመራ ዘገባ ባለፈው ሳምንት ማውጣቱ ይታወሳል። ይህ ዘገባ ከወጣ ከቀናት በኋላ የብልጽግናው አገዛዝ የአፍሪካ ህብረት ስብሰባን ሊዘግቡ የነበሩ የሮይተርስ ጋዜጠኞችን ፍቃድ እንደሰረዘ እንዲሁም የዜና ወኪሉን ሌሎች ዘጋቢዎች ፍቃድ ሳድስ እንደቀረ ተገልጿል። ከኤርትራ ጋር የገባበት ውጥረት እየተካረረ የመጣው የብልጽግና አገዛዝ ከተባበሩት አረብ ኤምሬቶች ጋር ያለው ግንኙነት መጠናከሩ አስመራ ሌላኛውን ጽንፍ እንድትይዝ አድርጓል። ኤርትራ ይህንን አካሄድ መከተል የጀመረችው መካከለኛው ምስራቆቹ አገራት ባላንጣዎች ከመሆናቸው አስቀድሞ እንደነበር ይታወቃል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጥር ላይ በሰጡት ቃለ መጠይቅ የኢትዮጵያ መንግስት የባህር በርን በተመለከተ ከያዘችው ፈርጣማ አቋምና በአሰብ ወደብ ላይ ከምታነሳው የሉዓላዊነት ጥያቄ
ጥያቄ ጀርባ የተባበሩት አረብ ኤምሬቶች እንደሚገኙም በመጥቀስ ከሷል። በተጨማሪም የተባበሩት አረብ ኤምሬቶች ኢትዮጵያንና ሌሎች ጎረቤት ሀገራትን በመጠቀም ሱዳንን የማውረር ፍላጎት አላት ሲሉ ተናግረዋል። ኤርትራ የሳውዲ አጋር ከሆነችው ግብጽ ጋር ያላት ግንኙነት ከሪያድ ጋር ትስስሯን እንድታጠናክር አግዟታል የሚለው የቢቢሲ ዘገባ ደግሞ ባለፉት ቅርብ ወራትም የሶስቱ ሀገራት መሪዎችና ባለስልጣናት ሪያድ፣ ካይሮና አስመራ ውስጥ ተገኝተው ስለ ቀይ ባህር ደህንነት ተከታታይ ውይይቶችን አድርገዋል ይላል። ጅቡቲም እንደ ኤርትራ ሁሉ ከተባበሩት አረብ ኤምሬቶች ጋር ያላት ግንኙነት ባለፉት ዓመታት እየሻከረ ከሳውዲ አረቢያ ጋር ደግሞ ይበልጥ እየተወዳጀች መምጣቷ ይታወቃል። ከዚህ በበለጠ ለጅቡቲ አሳሳቢ የሆነው ጉዳይ እስራኤል ለሶማሊላንድ የሰጠችው እውቅና ሲሆን የጅቡቲ ወደብ ዋነኛ ተጠቃሚ የሆነችው ኢትዮጵያም ቴል አቪቭን ተከትላ ለሶማሊላንድ እውቅና ልትሰጥ ትችላለች የሚል ስጋት ጭሮባታል። እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና የመጀመሪያ በትሩን ያሳረፈው የሶማሊያና የተባበሩት አረብ ኤምሬቶች ግንኙነት ላይ ሲሆን ለረጅም ጊዜ ሶማሊያ አጋር ሆና የቆየችው አቡዳቢ አሁን የእስራኤልን እርምጃ አቀነባብራለች የሚል ክስ ቀርቦባታል። በመሆኑም የኤርትራ፣ ሶማሊያና የሳውዲ አሰላለፍ የኤምራትና የብልጽግናን ትብብር በጥብቅ የሚከታተል እንደሆነ ዘገባው ጠቁሟል። በደቡብ ወሎ ዞን ከብልጽግና አገዛዝ በተተኮሰ ከባድ መሳሪያ እናቶችና ሽማግሌዎችን ጨምሮ ቁጥራቸው በውል ያልታወቁ ንጹሃን ሰዎች መገደላቸውን ኢሰመጉ አስታወቀ። የኢትዮጵያ ሰብአዊ መብቶች ጉባኤ በትናንትናው ዕለት ባወጣው መግለጫ ቁጥራቸው በውል ያልታወቁት ንጹሃን ሰዎች የተገደሉት በደቡብ ወሎ ዞን ወግዲ ወረዳ ጋሌ በተባለ ቦታ ጥር 26 2018 ዓ.ም በመንግስት የጸጥታ አካላትና ታጣቂ ኃይሎች መካከል በነበረ የተኩስ ልውውጥ የተጎዳችን እንስት ወደ ሆስፒታል የሚወስዱበት ወቅት መሆኑን አመልክቷል። ማንነቷ በመግለጫው ያልተጠቀሰው ሴት እሷም የአካል ጉዳት የደረሰባት ከወንዝ ውሃ ቀርታ ስትመለስ በነበረበት ወቅት በአገዛዙ ኃይሎች የተኩስ ልውውጥ በተባራሪ ጥይት ቆስላ እንደሆነ ተመላክቷል። ከግድያና የአካል ጉዳት በተጨማሪ በሚተኮሱ ከባድ መሳሪያዎች ምክንያት የንብረት ውድመት መድረሱን ኢሰመጉ በአካባቢው አሰባስቢያቸዋለሁ ካላቸው መረጃዎች ለማወቅ መቻሉን አስገንዝበዋል። ኢሰመጉ የትናንቱ መግለጫው ሌላኛው ትኩረት ያደረገበት አካባቢ የደቡብ ኢትዮጵያ ክልል ሲሆን በክልሉ የዘይሴ ማህበረሰብ ልዩ የወረዳነት መዋቅር ጥያቄ ጋር በተያያዘ ለረጅም ጊዜ በማህበረሰቡ ላይ የሞት የአካል ጉዳትና የንብረት ውድመት መድረሱንና አሁንም እየቀጠለ ያለ መሆኑን አስታውቋል። በዘይሴ ዳንሴ ቀበሌ ልዩ ስሙ ፖሎዳ ተብሎ በሚጠራው አካባቢ በታህሳስ 5 2018 ዓ.ም ከምሽቱ 4 ሰዓት በተወሰኑ አካባቢ በሚኖሩ ሴቶች ላይ ጾታዊ ጥቃት መድረሱን በቀጣዩ የጥር ወር በ19ኛው ቀን በዘይሴ ልዩ ምርጫ ክልል 4 አርሶ አደሮች በእርሻ ስራ ላይ እንዳሉ በክልሉ አድማ ብተናና በጋሞ ዞን ፖሊስ መገደላቸውን ጉባኤው አጋልጧል። በተመሳሳይ ሰሞኑን ማለትም ከየካቲት 8 ከ10 2018 ዓ.ም ባሉት ጊዜ ውስጥ የአካባቢው ነዋሪዎች ላይ በደረሰው ጥቃት ቁጥራቸው በውል ያልታወቁ ሰዎች መገደላቸውን፣ የንብረት ውድመትና መፈናቀል መድረሱን ኢሰመጉ ለማወቅ ችያለሁ ብሏል። ይሁንና የተጠቀሱትን ጉዳዮች በተመለከተ የመንግስትን ምላሽ ለማካተት ኢሰመጉ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃዎችን ለማግኘት አድርገዋል ያለው ጥረት እንዳልተሳካለት አመልክቷል። በእነ ዶክተር ወንደሰን አሰፋ መዝገብ ተከሳሾች ለጠቅላይ ፍርድ ቤት ያቀረቡት የይግባኝ አቤቱታ ውድቅ መደረጉ ተሰማ። እነ ዶክተር ወንደሰን አሰፋ በአገዛዙ አማራ ተኮር ግፍ በሽብር ወንጀል የተከሰሱ የፖለቲካና የህሊና እስረኞች የመናገርና አቤቱታ የማቅረብ መብታቸውን ተጠቅመው የፍትህ ሂደቱንና በተከሳሾች ላይ እየደረሰ ያለውን ግፍና በደል በዳኞች ፊት በመግለጻቸው ጉዳዩ ከችሎት መድፈር ጋር ተያይዘው በፕላዝማ እንዲከታተሉ ከተደረገ ወራት ተቆጥሯል። በዚህ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና የጸረ ሽብር ችሎት ውሳኔ ቅር የተሰኙት ተከሳሾች በአካል በችሎትና በዳኞች ፊት ተገኝተን የፍትህ ሂደቱን ልንከታተል ይገባል በማለት በጠበቆቻቸው በኩል ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለታቸውና ሲከራከሩ መቆየታቸው ይታወቃል። ትናንት የካቲት 12 2018 ዓ.ም በነበረው የፕላዝማ ችሎትም ይግባኝ ሰሚ ጠቅላይ ፍርድ ቤቱ በተከሳሾች በኩል የቀረበውን አቤቱታና የግራ ቀኙን ክርክር መመርመሩን አስታውቋል። በዚህም መሰረት የቀረበውን አቤቱታ ውድቅ ከማድረግ አልፎ የተከሳሾች ጉዳይ ከችሎት መድፈር ጋር መያያዙ ካልሆነ በስተቀር በቴክኖሎጂ እየታገዙ የፍትህ አገልግሎቱን ከማሳለጥ አንጻር የተያዘ አቅጣጫ በመሆኑ በዛው በፕላዝማ ችሎት መቀጠላችሁ አግባብ ነው ሲል መወሰኑን አስታውቋል። ተከሳሾች በውሳኔው ቅር መሰኘታቸውን ለማወቅ የተቻለ ሲሆን ውሳኔው አገዛዙ ከለመደው ድምፅን የማፈን መመሪያ አቅጣጫና አቋም ጋር ተያይዞና ተመሳስሎ የተሰጠ ብይን ነው ብለው እንደሚያምኑ ገልጸዋል። በዕለቱ ከተከሳሾች መካከል ጋዜጠኛ ዳዊት በጋሻው በፍርድ
ቤቱ ውሳኔ ቅር መሰኘቱን በመግለጽ በታሪክ ፊት እንገናኛለን ማለቱን ከችሎት የደረሰን መረጃ ያስረዳል። በዚሁ መዝገብ ተከሰው ጉዳያቸውን በቂሊንጦና በቃሊቲ ማጎሪያ ቤት ሆነው እየተከታተሉ ከሚገኙ 23 ተከሳሾች መካከል ጥር 28 2018 ዓ.ም በተሰጠው የአቃቤ ሕግ ምስክሮች ቃልና የሰነድ ማስረጃ አስተያየት ብይን ከ3 ዓመታት ገደማ የእስር ቆይታ በኋላ 6ቱ በነጻ ሲሰናበቱ የሁለቱ ተከሳሾች አንቀጽ መሻሻሉ ይታወቃል። ይሁን እንጂ 15 የሚሆኑ ከየቤታቸውና ስራ ቦታቸው ተወስደው በግፍ እስር ከከረሙት ተከሳሾች መካከል 15 የሚሆኑትን ከ15 ዓመት ጀምሮ እስከ ዕድሜና ሞት በሚያስፈርድ የአገዛዝ የሽብር አዋጅ አንቀጽ 3 ሳያሻሽል ተከላከሉ ማለቱ የፍትህ ተቋማት ምን ያህል የብልጽግና አገዛዝ የጥላቻና የማጥቂያ መሳሪያ መሆናቸውን በግልጽ ያመላከተ መሆኑን ዘገባው አክሏል። ኢራን በ10 ቀናት ውስጥ ወደ ስምምነት ካልመጣች ወታደራዊ ጥቃት እንደሚከፍቱ ትራምፕ ዛቱ። ፕሬዝዳንት ዶናልድ ትራምፕ ምናልባት በሚቀጥሉት 10 ቀናት ውስጥ አሜሪካ ከኢራን ጋር ስምምነት ላይ ትደርስ አሊያም ቴህራን ላይ ወታደራዊ እርምጃ ትወስድ እንደሆነ ዓለም ይመለከታል በማለት ተናግረዋል። ትራምፕ ባቋቋሙት የጋዛ የሰላም ቦርድ የመጀመሪያ ስብሰባ ላይ ባደረጉት ንግግር ከኢራን ጋር እየተደረገ ስላለው የኒውክሌር ፕሮግራም ድርድር አንስተዋል። ትርጉም ያለው ስምምነት መፈጸም አለብን፣ ካልሆነ ግን መጥፎ ነገሮች ይፈጠራሉ ሲሉ አስጠንቅቀዋል። ባለፉት ሳምንታት ውስጥ አሜሪካ በመካከለኛው ምስራቅ የሚገኘው ኃይሏን ማጠናከሯን እንደቀጠለች ይታወቃል። በሌላ በኩል ደግሞ ስዊዘርላንድ ውስጥ ከኢራን ጋር የምታደርገው ድርድር ለውጥ እየታየበት እንደሆነ ተነግሯል። የዲሞክራቲክ ፓርቲ ሕግ አውጪዎችና አንዳንድ ሪፐብሊካኖች በበኩላቸው ኮንግረስ ሳይፈቅድ ኢራን ላይ ሊወሰድ የሚችል ማንኛውንም ወታደራዊ እርምጃ በተመለከተ ከአሁኑ ተቃውሟቸውን እያሰሙ ይገኛሉ። ትራምፕ በንግግራቸው በድርድሩ አሜሪካን የወከሉት ልዩ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር ከኢራን ጋር በጣም ጥሩ ውይይቶችን ማድረጋቸውን ገልጸዋል። ባለፉት ዓመታት እንደተመለከትነው ከኢራን ጋር ትርጉም ያለው ስምምነት ላይ መድረስ ቀላል አይደለም ብለዋል። ስምምነት የማይፈጸም ከሆነ ግን መጥፎ ነገሮች ይፈጠራሉ ሲሉም አወዛጋቢው የአሜሪካው ፕሬዝዳንት አስጠንቅቀዋል። ትራምፕ ይህንን ከማለታቸው አንድ ቀን አስቀድሞ ዋይት ሃውስ ፕሬስ ሴክሬታሪያት የሆኑት ካሮሊን ሌቪት ኢራን ከአሜሪካ ጋር ስምምነት ላይ ብትደርስ በጣም ብልህነት ነው ሲሉ ተመሳሳይ ማስጠንቀቂያ ሰጥተው ነበር። ፕሬዝዳንት ትራምፕ አሁንም ቢሆን የኢራን የኒውክሌር ፕሮግራምን በተመለከተ ዲፕሎማሲያዊ መፍትሄ ይገኛል የሚል ተስፋ መሰነቃቸውንም ፕሬስ ሴክሬታሪዋ አክለዋል። ባለፉት ሳምንታት ውስጥ አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘውን ግዙፍ የጦር መርከብ ጨምሮ በርካታ ኃይሎቿን ወደ ቀጠናው አስጠግታለች። ኢራንም በበኩሏ ወታደራዊ ተቋማቶቿን ከጥቃት ለመከላከል በሚያስችል ሁኔታ እያጠናከረች እንደሆነ የሳተላይት ምስሎች አሳይተዋል። የኢራን ጠቅላይ መሪ አያቶላህ አሊ ሀሚኒ የአሜሪካ ኃይሎች ላይ የተሰነዘሩ ዛቻዎችን በማህበራዊ ሚዲያ ገጻቸው ሲለጥፉ ከርመዋል ሲል ኤስቢሲ ዘግቧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።